ድብቁ ገበና ደራሲ ሲድኒ ሸልደን ተርጓሚ ጸጋዬ ሽምብር በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 5 መጠጥ ያስፈልግሃል? ማግሪቭ ጁድን በጥሞና እየተመለከተው በአሉታ ምልከታ ራሱን ነቀነቀ። ጁድ ለራሱ ውስኪ ድጋሚ ሲቀዳ ማግሪቭ አስተያየት ሳይሰጥ ጸጥ ብሎ ይመለከተዋል። የጁድ እጆች እየተንዘፈዘፉ ይንቀጠቀጣሉ። የአልኮል መጠጡ ሙቀት በውስጡ እየሰራ ሲሄድ ትንሽ ዘና ማለት ጀምሯል። የህንፃው መብራት ከበራ ከ2 ደቂቃ በኋላ ማግሪቭ ወደ ጁድ ቢሮ ደረሰ። ከሱ ጋር የመጣው ፖሊስ ስሜቱን በቀላሉ የሚያሳይ የ50 አለቃ ነበር። የማስታወሻ ደብተሩን ገልጦ የሚባለውን ይመዘግባል። ስቲቨንስ በጉዳዩ ላይ አንዴ እንነጋገርበት ሲል ጠየቀ። ጁድ በረጅሙ ተንፍሶ እንደገና መናገር ጀመረ። ሆን ብሎ ድምፁን ዝቅ አደረገው። ቢሮውን ቆልፌ ወደ አሳንሰሩ አመራው። የመተላለፊያው መብራት ጠፍቷል። ምናልባት በህንፃው የታችኛው ወለል ላይ መብራት ይኖራል የሚል ግምት አድሮብኝ ወደዚያው መሄድ ጀመርኩ። ጁድ የነበረው ፍርሃት ትዝ ብሎት ካመነታ በኋላ አንድ ሰው ባትሪ እያበራ የፎቁን ደረጃ ወደ ላይ ሲወጣ ተመለከቱ። ዘበኛ መስሎኝ ተጣራሁ፣ ነገር ግን አልነበረም። ማን ነበር? ነገርኩህ፣ አላውቀውም አለ ጁድ። መልስ አልሰጡኝም። ሊገሉ መምጣታቸውን እንዴት ልታስብ ቻልክ? ጁድ ተናደደ። ለመናገር ሲሞክር ጉሮሮውን ሲቃ ተናነቀው፣ ግን ስሜቱን እንደምንም ተቆጣጠረ። ማግሪቭ እንዲያምነው ማድረግ ስለነበር ቢሮዬ ስገባ ተከትለውኝ መጡ አለ። ሊገሉህ የሚሞክሩት 2 ሰዎች ናቸው ብለህ ታምናለህ? ቢያንስ 2 ሲያንሾካሾኩ ይሰማ ነበር አለ ጁድ። ቀደም ሲል በውይይታችን ላይ ወደ እንግዳ መቀበያ ክፍል ስትገባ የመተላለፊያውን በር ቆልፌዋለሁ ብለኸኛል። ይህ ትክክል ነው? አዎ። ከዚያ በኋላ ከእንግዳ መቀበያ ወደ ውስጠኛው ክፍል ስትገባ የእንግዳ መቀበያውን በር ዘግተኸዋል? አዎን። ማግሪቭ ከእንግዳ መቀበያ ወደ መደበኛው ቢሮ የሚያስኬደውን በር ጠጋለና ሰዎቹ ይህን በር ለመክፈት ሞክረዋል? አልሞከሩም ሲል ጁድ መለሰ። በወቅቱ ምን ያህል እንደተገረመ ትዝ አለው። ጥሩ አለ። ማግሪቭ የእንግዳውን መቀበያ ቢሮ በር ወደ መተላለፊያው የሚያሸጋሽገውን ከቆለፍ ከውጭ ሆኖ ለመክፈት ልዩ ቁልፍ ያስፈልጋል ማለት ነው። ጁድ አመነታ። ማግሪቭ በጥያቄው ወዴት እንደሚገፋው ያውቃል። አዎን አለ። የዚህኛው ቁልፍ ማን ጋር ነው ያለው? ጁድ ፊቱን የሞቀ ስሜት እየተሰማው ካሮልና እኔ ጋር አለ። ማግሪቭ ድምፁን ትህትና ላብሶ የጽዳት ሰራተኛስ ለማጽዳት ወደዚህ የሚገቡት እንዴት ነው? ቀድማ በመምጣት በሳምንት 3 ቀናት ትከፍተዋለች። እነሱም የጽዳቱን ስራ ታካሚዎቹ ከመምጣታቸው በፊት ያጠናቅቃሉ። ይህ እንኳን አጥጋቢ አይመስልም። ሌላውን ክፍል ሁሉንም ሲያጸዱ ለምን ይህን ያንተን ልዩ ክፍል እንዲያጸዱ አይደረግም? ምክንያቱም እዚህ የማስቀምጣቸው ፋይሎች በሙሉ ከፍተኛ ሚስጥር የያዙ ናቸው። ጉዳዩ የማይመለከታቸው ሰዎች እኔ በሌለሁበት ጊዜ ማስገባቱ አግባብ ያለመሆኑን በመወሰኔ ነው። ማግሪቭ ወደ 50 አለቃው የጎንዮሽ እየተመለከተ የሚገባውን ሁሉ በአግባቡ መመዝገቡን በማስተዋል ከረካ በኋላ ወደ ጁድ መለስ አለ። በእንግዳ መቀበያ ክፍል ሆነን እንደነገርከን በሩ አልተቆለፈም፣ አልተገፋም? ጁድ ቃል አልተነፈሰም። ማግሪቭ ንግግሩን ቀጠል አረገና ቀደም ሲል ቁልፍ የምትይዙት
አንተና ካሎር መሆናችሁን ነግረኸኝ ነበር። የካሎር ቁልፍ ያለው ከኛ ጋር ነው። እስኪ እንደገና አስበው ዶክተር ስቲቨንስ፣ ለዚህ መዝጊያ ሌላ ማን ቁልፍ ሊኖረው ይችላል? ማንም። ታዲያ እነዚህ ሰዎች እንዴት ይገባሉ ብለህ ትገምታለህ? ጁድ ድንገት አንድ ነገር ትዝ አለውና ካሮልን ሲገሉ የቁልፉን ተመሳሳይ አሰርተዋል አለ። ሊሆን ይችላል ሲል ማግሪቭ በሐሳቡ ተስማማ። በገጽታው ላይ ባዶ ፈገግታ ይታያል። ቁልፉ በተመሳሳይ ቢቀረጽ ኖሮ የመቅረጫውን ቅሪት በዋናው ቁልፍ ላይ እናገኘው ነበር። ለማንኛውም ወደ ቤተ ሙከራ ወስደን እናስመረምረዋለን። ጁድ በእሽታ ራሱን ነቀነቀ። በነገሩ ድል የመታ መስሎት የደስታ ስሜት ቢሰማውም እርካታው ወዲያውኑ አለቀ። አንተ እንዳያሃቸው አለ ማግሪቭ፣ ሁለቱ ሰዎች በትክክለኛ ግምት ሴት በነገሩ የለችበትም። ቁልፉን ወስደው አስቀርጸው መጥተው ሊገሉህ ነበር። ትክክል ነው፣ ትክክል አለ ጁድ። ወደ ውስጥ ስትገባ የውስጠኛውን በር ቆልፌዋለሁ ብለሃል። ትክክል? አዎ አለ ጁድ። ማግሪቭ በለስላሳ ድምፅ፣ እኛ ግን ስንመጣ በሩን ያገኘነው ሳይቆለፍ ነው። ለዚህኛው ቁልፍ ይኖራቸው ይሆናል። ከፍተው ከገቡ በኋላ ለምን አልገደሉህም? ነገርኳችሁ እኮ በቴፕ ውስጥ ድምፅ ስለሰሙና እነዚህ ሁለት ህገወጥ ገዳዮች አስቸጋሪውን መሰናክል ሁሉ አልፈው አንተን ሲያጠምዱ ከጸጉርህ አንዷን ሀረግ እንኳን ሳይነኩ በአየር ላይ በነው ጠፉ። የተቃውሞ ድምፅ ነበር። ጁድ የሰነዘረው ንዴት በውስጡ እየተንሰቀሰቀ፣ የምትሰነዝረው ሐሳብ ምን አይነት ነው? እንደገና ልንገርህ ዶክተር፣ ማንም ሰው እዚህ መጥቶ አንተን ሊገልህ ሞክሯል ብዬ አላስብም፣ አላምንም። ልታምነኝ አትፈልግም ሲል ጁድ ተቆጣ። መብራቱስ? የማታ ዘበኛውስ? የመብራት ሰራተኞቹስ? በመተላለፊያው ላይ ነበር አለ ማግሪቭ። የጁድ ልብ ምቱን አቋርጣ ሞተ አለ። እኛ ስንገባ አልነበረም። በዋናው የኤሌክትሪክ ኃይል መስጫ ሽቦ ላይ ችግር ስለነበረ ሰራተኛው ምድር ቤት ውስጥ ሆኖ ለማስተካከል ይጠግን ነበር። እኛ እንደደረስን ሰርቶት አገኘ ነው። ጁድ በቆመበት ግትር ብሎ ተመለከተና ኦ አለ። ምን ማድረግ እንደፈለግ አልገባኝም ዶክተር ስቲቨንስ አለ ማግሪቭ። ከአሁን ወዲያ እንደሌለው ቁጠረኝ ብሎ ወደ በሩ አመራ። ልታደርግልኝ የምፈልገው ዳግመኛ አትደውልልኝ፣ እኔ ደውልልሃለሁ። የ50 አለቃው ማስታወሻውን አጣጥፎ ማግሪቭን ተከትሎ ወጣ። የጠጣው ውስኪ ተነነ። በውስጡ የነበረው የደህንነት ስሜት ሁሉ ለቆት በመጥፋቱ በሐሳብ ፈረስ ጋለበ። የሚቀጥለው እንቅስቃሴ ምን እንደሆነ አያውቅም። ውሉ በጠፋ ውስብስብ ነገር ውስጥ ገብቷል። ተኩላይቶ እንደሚጮህ ሕፃን አይነት ስሜት ተሰምቶታል። የተኩላዎቹ አለመኖርና ያለመታየታቸው እንጂ በሐሳቡ ማግሪቭ እየቀደመ ይመጣል። የሚያጠፉት ይመስለዋል። ቅዠት ወይም ሌላ አንድ አማራጭ አለ። በጣም አስፈሪው ጉዳይ ትክክለኛ አስተሳሰቡን መመለስ ያለመቻሉ ነው። ነገር ግን ማድረግ ያለበት የአእምሮ መታወክ ደርሶበት ከሆነ የተሻለ መንገድ መፈለግ ይኖርበታል። በኃይል የታመቀ ጭንቅላት የተሳሳተን እምነት በአጠቃላይ እውነት አድርጎ ይወስዳል። በኃይል ከመስራቱን ባሻገር በአመታት ውስጥ እረፍት አድርጎ አያውቅም። የሃንሰንንና የካሮልን ሞት ለአእምሮ ጭንቀት ተጨማሪ ግፊት ሆነዋል። ጭንቅላቱን ቁልቁል የሚጫነው ኃይል በመጉላቱ ወቅቶቹን ሁሉ ሊያገኛቸው የሚያስችለው ኃይል ነገር ሆነበት። በአእምሮ ጭንቀት የሚሰቃዩ ሰዎች የሚኖሩት በአንድ በተወሰነና ውሎ ያልታወቀ ማስፈራሪያ ባለበት አካባቢ ነው። የመኪናውን አደጋ ውሰድ። ሆን ተብሎ ለመግደል የተደረገ ሙከራ ቢሆን ኖሮ መኪናውን ያሽከረክር የነበረው ሰው ከመኪናው ወጥቶ በትክክል ለመሞቱና ተልእኮውን ለመፈጸም ያረጋግጥ ነበር። ሌሊት መጥተው የነበሩት ሁለት ሰዎች
ሽጉጥ መያዝ ያለመያዛቸውን እርግጠኛ አልነበረም። አእምሮ ካልተቃወሰ ሊገሉት እንደመጡ መገመት አይችልም። በትክክለኛው ሚዛናዊ አስተሳሰብ ሰዎቹ ሰባሪና ሌቦች ናቸው። በውስጠኛው ቢሮ ውስጥ ድምፅ ሲሰሙ በረው ጠፉ። ነፍሰ ገዳዮች ቢሆኑ ኖሮ ያልተቆለፈውን በር ከፍተው ይገሉት ነበር። እውነቱን እንዴት ማግኘት ይቻላል? ለፖሊስ ዳግመኛ ማመልከት እርባና እንደሌለው ያውቃል። ጉዳዩን የሚያየው አንድ ሰው የለም። አንድ ሀሳብ መጠንሰስ ጀመረ። ያመነጨው ከጭንቀት ቢሆንም እያጣጠመው በሄደ ቁጥር የበለጠ ስሜት እየሰጠው ነው። የስልክ ማውጫውን አንስቶ ቢጫዎቹን ገጾች አንድ በአንድ መመርመር ጀመረ። በሚቀጥለው ቀን ረፋዱ 10 ሰዓት ላይ ጁድ ቢሮውን ለቆ በታችኛው ምስራቅ ክፍል ወደ ተሰጠው አድራሻ ተጓዘ። ህንፃው የጥንት ቅርስ ያለውና ዙሪያው በቡናማ ድንጋይ ያሸበረቀ ነው። ጁድ ወደ አስደማሚው ህንፃ እየተቃረበ ሲመጣ ማመንታት ታየበት። ምናልባት የተሰጠው አድራሻ ስህተት ይሆናል። በድንገት በአንደኛው ፎቅ ላይ ያለው ምልክት ግን አይኑን ሳበው። ኖርማን ዜድ ሞዲ፣ የግል መርማሪ፣ ለእርካታው ዋስትና እንሰጣለን። ጁድ በደስታ ከመኪናው ወረደ። ቀኑ የበረዶውን ሽንፍር ያለው ቢሆንም መንገዱን ተሻግሮ ወደ ህንፃው አመራ። ህንፃው በምግብ ሽታና በመጥፎ የሽንት ጠረን ተሞልቷል። የመርማሪውን ስም የተጻፈበትን መነጋገሪያ በመጫን ወደ ውስጥ ዘለቀ። የህንፃው ወለል አንድ ላይ እንደደረሰ በሩ ላይ የተጻፈውን መለያ አነበበ። ኖርማን ዜድ ሞዲ፣ የግል መርማሪ። መጥሪያውን ይጫኑና ይግቡ። እንደተባለው ደውሎ ገባ። ሙዲ ገንዘቡን በቅንጦት ዕቃዎች ላይ የሚወረውር አይነት ሰው አይደለም። ክፍሉ እንደ ነገሩ የተደራጀ ነው። የክፍሉ ጥጋጥግ አላስፈላጊ ክምሮች ይታያሉ። በአንዱ ጥግ የጃፓኖች ስክሪን ሲታይ፣ አጠገቡ የምስራቅ ህንድ ፋኖስ፣ ከፊት ለፊቱ የዴንማርክ ዘመናዊ ጠረጴዛ አለ። ጋዜጦችና መጽሔቶች የትም ተጥለው ወድቀዋል። የውስጠኛው በር ተከፈተና ኖርማን ዜድ ሞዲ ብቅ አለ። ቁመቱ ረዘም ያለና ክብደቱ 100 ኪሎ ግራም ይጠጋል። ሲራመድ ይንጎማለላል። ጁድን የቡድሃ አማኝ አድርጎ ገመተው። ክብ ፊቱና ሰማያዊ አይኖቹ እንዲሁም እንቁላል ቅርጽ ያለው ጭንቅላቱ ግምቱን እውነት አስመስሎታል። እድሜን ግን ለመገመት አልተቻለም። አቶ ስቲቨንስ ሲል ሰላምታ ቀረበለት። ዶክተር ስቲቨንስ በማለት አረመው። እባክህ ተቀመጥ አለው። ጁድ መቀመጫ ፍለጋ ዙሪያውን አማተረ። ራቅ ብለው ያሉ የድሮ ሶፋ ላይ ያሉትን መጽሔቶች አንስቶ ተቀመጠ። ሞዲም እሱን ሊሸከመው የሚችለው የእንጨት ወንበር ላይ እየተቀመጠ እሺ አሁን ምን ልርዳህ አለው። ጁድ የሆነ ስህተት እንደሰራ ገባው። በስልክ ውስጥ ለሙዲ ሙሉ ለሙሉ ነግሮታል። የነገረውን ስም ባለፉት ጥቂት ቀናት ውስጥ በመላው ኒውዮርክ ባሉ ጋዜጦች የፊት ገጽ ላይ የወጣ ነው። አሁን እያነጋገረው ያለው መርማሪ ደግሞ በመላው ከተማ ስለ ጉዳዩ ያልሰማው ብቸኛው ሰው ነው። የሆነ ይቅርታ ጠይቆ ወጥቶ ለመሄድ አሰበ። ማን ነው ይህን የጠየቀህ? አለ ሞዲ በጥርጣሬ። ጁድ አመነታ። ሊቃወመው አልፈለገም። በስልክ ማውጫ ላይ ነው ያገኘሁት አለው። ሞዲ ሳቀበት። የአድራሻ ማውጫ ባይኖር ኖሮ ምን እንደሚያደርግ አላውቅም ነበር አለ። ትልቅ ግኝት ነው አለ በድጋሚ ፈገግ እያለ። ጁድ ተነስቶ ቆመ። በጣም ተበሳጭቶ ጊዜህን ስላባከንኩብህ አዝናለሁ ሚስተር ሞዲ አለው። ስለ ጉዳዩ ጥቂት ማሰብ ያለብህ ይመስለኛል። እኔ ትክክል ገብቶኛል አለና ለቀጠሮ ብቻ መክፈል አለብህ፣ ስለዚህ እከፍላለሁ በማለት ወደ ኪሱ ገባና ገንዘብ አወጣ። ስንት ነው የምከፍለው? $50 $50? ጁድ በቁጣ ምራቁን ዋጠ።
ገንዘቡን ቆጠረና እጁ ላይ ያስቀመጠለት። ሞዲ ገንዘቡን በጥንቃቄ ቆጠረና ኪሱ ከተተ። በጣም አመሰግናለሁ ሲል ሞዲ ተናገረ። ጁድ ወደ መውጫው በር እያዘገመ ነበር። ራሱን እንደ ሞኝ ቆጠረ። ዶክተር የሚል ድምፅ ሲሰማ ዞር ብሎ ተመለከተ። ሞዲ በቀናነት እየሳቀበት ነው። $50 እስከ ከፈልክ ድረስ ቁጭ ብለህ ችግር ክልት ነግረኝ ይገባል አለው። እኔ ሁልጊዜ የገጠመኝን ችግር ከመናገር የበለጠ መፍትሄ አለ ብዬ አላምንም። ከዚህ ስግብግብ ወፍራም ሰውዬ የወጣ የድምፅ ቃል ጁድን ፈገግ አሰኘው። የጁድ ሕይወት የተሞላው የሰዎችን የውስጥ ችግር የማዳመጥ ላይ ነው። ሞዲን ለጥቂት ጊዜ አጠናው። ምን ያመጣል? ምናልባት ከማያውቀው ሰው ጋር መነጋገር መፍትሄ ያመጣ ይሆናል። በዝግታ ወደ ኋላ ተመልሶ ወንበሩ ላይ ተቀመጠ። ሲያዩ ዓለምን የተሸከምክ ትመስላለህ ዶክተር። እኔ ሁልጊዜ 4 እግር ከ2 እግር ይሻላል። ጁድ ካልነገርከኝ በምን መልኩ ረዳሃለሁ? ሞዲ በመገረም ያየዋል። እዚህ አመጣህ ምንድን ነው? ሴት ወይም ገንዘብ? እኔ እስከሚገባኝ ድረስ ሴትና ገንዘብ ከወሰድክ የዓለምን ብዙ ችግር መፍታት ያለብህ እዛው ነው። ሞዲ መልስ እየተጠባበቀ ይመለከተዋል። የሆነ ሰው ሊገለኝ እየሞከረ ነው። ሰማያዊ አይኖቹ ተርገበገቡ። የአንተ ሀሳብ ነው? ጁድ ጥያቄውን ችላ ብሎ ምናልባት በዚህ ጉዳይ ላይ የምታውቀው የተካነ መርማሪ ካለ ስሙን ብትሰጠኝ አለው። በእርግጥ ልሰጥህ እችላለሁ አለና ሞዲ ኖርማል ዜድ ሞዲ በአገሩ ምርጥ መርማሪ ነው። ጁድ ባለማመን ተመለከተው። ስለ ጉዳዩ ለምን አትነግረኝም ዶክተር አለ። ሞዲ ሁለታችንም ነገሩን በጥቂቱ እናብላላው። ጁድ ለብቻው ሳቀ። አነጋገሩ ልክ እንደሱ ነው። ጋደም በልና በአይምሮህ የመጣውን ማንኛውንም ነገር ንገረኝ። ለምን አልነግርህም ብሎ አየር በኃይል ስቦ ባለፉት ጥቂት ቀናት የተከሰተውን በጠቅላላ አወራው። ሲያወራው ሞዲ እዛ መኖሩን እንኳን ረስቶት ነበር። የሚያወራው ለራሱ ነበር። ቃላቶቹ አሁን የተከሰተ አስመስሎት ዋሉ። በወሬው መካከል የደረሰበትን ፍራቻ ለሞዲ ላለማሳየት ታግሏል። ጁድ ታሪኩን እንደጨረሰ ሞዲ በደስታ ወደ ኋላ ዘንበል አለ። ጁድ በመገረም ተመለከተው። ለኖርማል ዜድ ሞዲ 1 ነጥብ ሰጠው። ሞዲ ቀጠለ። በምርመራው ውስጥ 2 መርማሪዎች እንዳሉ ነግረኸኛል። ስማቸውን ታስታውሰዋለህ? ጁድ አመነታ። ከዚህ ሰው ጋር በጽኑ ለመተሳሰር አንገራገረ። አሁን የሚፈልገው ከዚህ ወጥቶ መሄድ ብቻ ነው። ፍራንክ አንጅሊ ሲል መለሰ። እና ሌፍተናንት ማግሪቭ። በሞዲ ገጽ ላይ የሆነ ነገር ሲለዋወጥ ተመለከተ። በምን ምክንያት ነው ሊገሉ የሚፈልጉት ዶክተር? እኔ አላውቅም። እስኪ ገባኝ ድረስ ምንም ጠላት የለኝም። እሱንቶ አንዳንድ ሰው በዙሪያው የሚሽከረከሩ ጥቂት ጠላቶች አሉት። ሁልጊዜ እንደምለው ጠላት በህይወት ምግብ ላይ ትንሽ ጨው ይጨምርልሃል። ጁድ ላለመሳቅ ሞከረ። አግብተሃል? አላገባሁም አለ ጁድ። በመንፈስ ታምናለህ? ጁድ ጉሮሮውን አረጠበ። ስማ፣ ጉዳዩን ለመከታተል ከፖሊስ ጋር አብሬ ስዋከብ ነበር እና እሺ፣ ለእኔ ከፈልከኝ እንድረዳ ብቻ ነው አለ ሞዲ። ለሆነ ሰው የሆነ ኃላፊነት በገንዘብ መጫልክ እንደ ማንኛውም ወርሃዊ ክፍያ። ያንተ ታካሚዎች እንዴት ናቸው? ምን ማለት ነው? ደህና የባህር ድንጋይ ማግኘት ከፈለክ ወደ ባህሩ ጥልቅ መግባት አለብህ። ያንተ ታካሚዎች ደግሞ ብዙ ችግር ያለባቸው ናቸው። ትክክል? ተሳስተሃል አለ ጁድ በቁጣ። የሆነ ችግር ያለባቸው ሰዎች ናቸው። በቃ ስሜታዊ የሚያደርጋቸው ችግራቸውን በራሳቸው መፍታት አይችሉም። ከነሱ መካከል አንዱ ከዚህ ጉዳይ ጀርባ እንዴት ላይሆን ይችላል? ካልሆነ ደግሞ ሌላ በቂ ምክንያት። ምናልባት የሆነ ሰው የተፈጠረበት ቅዠታዊ ጥላቻ በአንተ ላይ አስነስቶት ቢሆንስ?
ሊሆን ይችላል። ከአንድ ነገር በስተቀር አብዛኞቹ ታካሚዎቼ ከዓመታትና ከዛ በላይ በእኔ እንክብካቤ ስር የቆዩ ናቸው። በቆይታቸው ማንነታቸውን አብጠርጥሬ ለማወቅ ችያለሁ። በአንተ ላይ በቁጣ ተነስተው አያውቁም? ሞዲ በትህትና ጠየቀው። አንዳንድ ጊዜ፣ ነገር ግን እኛ የተቆጣነውን ሰው ለይተን አንፈልግም። የምንፈልገው በራሱ የቅዠት ዓለም ውስጥ እየኖረ ነፍስ የሚያጠፋውን ነው። 2 ሰዎች የገደሉትንና እኔን ለመግደል በተደጋጋሚ ሞከረውን። አሁንም እያመነታ ግን ታሪኩን ቀጠለ። እንደሱ አይነት ታካሚ ኖሮኝ እስካሁን ካወቅ አንተ እያወራሃኝ ያለኸው የአእምሮ ትንተና ሐኪም ጋር ነው። ቀና ብሎ ሲመለከተው ሞዲ እያጠናው ነው። ሁልጊዜ የመጀመሪያ ነገር የመጀመሪያ ነው እባላለሁ አለ ሞዲ። በቅድሚያ ማድረግ ያለብህ አንተን ጠልፎ ለመጣል የተነሳው ማን እንደሆነ ማወቅ ነው። ምናልባት አንተ ተጋርዶብህ ይሆናል። ትክክል? ዶክተር በሰፊው ፈገግ አለ። ከድምፁ ውስጥ አሸናፊነት ይደመጣል። እንዴት? አለ ጁድ። ቀላል ነው፣ ሞዲ መለሰ። ያንተን ችግር ከቤትህ ርቀህ መመልከትህ ነው እና በነገሩ ውስጥ ማን እንዳለበት አታውቅም። የመጀመሪያው ጨዋታ ያለው የት ጋር እንደሆነ ማወቅ አለብን። ከዛ በኋላ ተጫዋቾቹ እነማን እንደሆኑ እናጣራለን። መኪና ይዘሃል? አዎ። ጁድ ሌላ መርማሪ ለመፈለግ የነበረውን ሐሳብ ረሳው። ከሞዲ ቅንፊትና ዝምታ ጀርባ ትልቅ ብቃት እንዳላመነ። አሁን ብስጭትህ እንደለቀቀ አስባለሁ አለ ሞዲ። ትንሽ እረፍት እንድትወስድ እመክርሃለሁ። መቼ? ነገ ጠዋት። የሚቻል አይደለም፣ ጁድ ተቃወመ። የታካሚዎች ቀጠሮ አለብኝ። ሞዲ ትዕዛዝ በሚመስል ድምፅ ሰርዘው አለ። በምን ምክንያት? ስራህን እንዴት ማካሄድ እንዳለብህ እንድነግር ትፈልጋለህ? ሞዲ ጠየቀው። ከዚህ እንደወጣህ ቀጥታ የጉዞ ወኪል ጋር እንድትሄድ እፈልጋለሁ። ቦታ እንዲይዙልህ ነግራቸዋለሁ። ትንሽ አሰብ አደረገና ወደ ግሮስ አንገርስ፣ ቦታው በጣም ደስ የሚል ነው። የምትኖርበት አፓርትመንት የመኪና መጠገኛ ጋራዥ አለው። እሺ፣ አሁኑኑ መኪናህን ለጉዞ ሰርቪስ እንዲያደርጉልህ ንገራቸው። በመንገድህ ላይ ምንም አይነት ችግር እንዲገጥምህ አያስፈልግም። በሚቀጥለው ሳምንት ላደርገው አልችልም፣ ነገ ብዙ ብሎ ንግግሩን ሳይጨርስ የጉዞ ቦታህን ካስያዝክ በኋላ ወደ ቢሮህ መሄድ ትችላለህ። ከዛ ለታካሚዎች በመደወል ድንገት ችግር እንደገጠመህና ከሳምንት በኋላ እንደምትመለስ ንገራቸው። በፍጹም ላደርገው አልችልም አለና ብሎ ሊቀጥል ሲል ሞዲ አሁንም አቋረጠው። ለአንጀሊም ልትነግረው ትችላለህ። ሞዲ ንግግሩን ቀጠለ። ለጥቂት ጊዜ ስትሰወር ፖሊስ እንዲያሳድድህ አልፈልግም። ለምንድን ነው ይህን ማደርገው? ሲል ጁድ ጠየቀ። $50 ክን ለማዳን። ያ ያሳስበኛል። ተጨማሪ $200 ማግኘት ፈልጋለሁ። በተጨማሪ የ$50 ወጪ። ሞዲ ቀልድና ቁም ነገሩን እያዋዛ እዛ ከመምሸቱ በፊት አልደርስም። ጠዋት በ1 ሰዓት መውጣት ትችላለህ። ምናልባት እዛ ስደርስ ምን ማገኝ ይመስልሃል? እድለኛ ከሆንክ ትንሽ ሽልማት። ከ5 ደቂቃ በኋላ ጁድ በሐሳብ ተውጦ መኪናው ጋር ደረሰ። ለሞዲ የት እንደሚሄድ ሊነግረው ፈለገ። ለታካሚዎቹም ማስታወሻ ሊተውላቸው ወደደ። ነገር ግን እንደሚሄድ ውስጡ እየነገረው ነበር። በደመ ነፍስ እሱነቱን ለግል መርማሪው መተው ታወቀው። መኪናውን ሲያንቀሳቅስ አይኑ ሞዲን በመስኮቱ ሲቀላውጥ አሳየው። በእርካታው ዋስትና እንሰጣለን። በእውነት ይመስላል ሲል ጁድ አሰበ። የጉዞ እቅድ የተዘጋጀው ማንም ሳያውቅ ነው። ጁድ ከማዲሰን ጎዳና ከሚገኝ የጉዞ ወኪል በር ላይ ድንገት ተገኘ። በግሮሲንገርስ አልጋ ከያዙ በኋላ አካባቢውን በሚያሳይ ካርታና በከለር ያሸበረቁ በራሪ ወረቀቶችን አሸከሙት። በመቀጠል የምላሽ አገልግሎት
በሚሰጠው ስልኩ ላይ በመደወል ለታካሚዎቹን በመደወል የያዙትን ቀጠሮ እንዲሰርዙና እሱ እስኪነግራቸው ሌላ ቀጠሮ እንዲያይዙ አሳሰባቸው። ወደ 19ኛው ፖሊስ ጣቢያ በመደወል መርማሪ አንጀሊንን እንዲያገኙት ጠየቀ። አንጀሊን ያለው እቤቱ ነው አለ አንድ ድምፅ። የቤቱን ቁጥር ትፈልጋለህ? አዎ። ከጥቂት ጊዜ በኋላ ከአንጀሊ ጋር መነጋገር ጀመረ። ከአንጀሊ ድምፅ ውስጥ ጠንካራ ሳል አዳመጠ። ለጥቂት ቀናት ከከተማ ለመውጣት ውሳኔ ላይ ደርሻለሁ አለው ጁድ። ነገ ጠዋት ጉዞ ጀምራለሁ እንድታውቀው ብዬ ነው። አንጀሊ ከሀሳቡ እስኪባንን ዝም ተዋጠው። መጥፎ ሀሳብ አይደለም፣ ግን የት ነው የምትሄደው? ወደ ግሮስ አንገርስ ነው ለመሄድ ያሰብኩት። ጥሩ ይሁን አለ አንጀሊ። አታስብ፣ ነገሩን ከማግሪቭ ጋር እንጨርሰዋለን አለ በማመንታት። ትላንት ምሽት ቤት ውስጥ ምን እንደተፈጠረ ሰማሁ አለው። ማለት ማግሪቭ የነገረህን ነው? አንጀሊ በጥቂቱም ቢሆን አመነ። አይደለም። አንጀሊ በጥቂቱም ቢሆን አመነው። አይደለም፣ በአጠቃላይ ጉዳዩ እነሱን ለማግኘት አይጠቅመንም። ቀለም፣ እድሜ፣ ቁመት። አዝናለሁ አለ ጁድ። በጣም ጨልሞ ነበር። አንጀሊ እያነፈነፈ እሺ በደንብ እከታተላለሁ፣ ምናልባት ጥሩ ዜና ከገጠመኝ ስትመለስ እነግርሃለሁ። ጠንቀቅ በል ዶክተር። እጠነቀቃለሁ አለ ጁድ በእርጋታ። ከዛም ስልኩን ዘጋው። በመቀጠል ለሃሪሰንበርግ አሳሪዎች በመደወል ያለበትን ሁኔታ አስረዳቸው። አማራጭ አልነበረውም። የራሱን ከማጥፋቱ በፊት ችግሩን ማወቅ አለባቸው። በመቀጠል ፒተር ጋር ደውሎ ለሳምንት ከከተማ እንደሚወጣ ገለጸለት። በርክን ሊረዳው የሚችል ነገር ካለ እንዲያደርጉለት ነገረው። ፒተር ተስማማ። አሁን ሁሉም ነገር በሰላም ተጠናቀቀ። ጁድን ከሁሉ አብልጦ ያስጨነቀው ጉዳይ አኒን አርብ ዕለት እንደሚያገኛት ማሰቡ ነው። ምናልባትም ካሁን በኋላ ደግሞ አያያት ይሆናል። ወደ ቤቱ እየተመለሰ በነበረበት ወቅት በጠቅላላ የሚያስበው ስለ ሞዲ ነበር። ሞዲ ያሰበው ምን እንደሆነ አልገባውም። ሁሉም ታካሚዎቹ ጁድ ርቆ መሄዱን እንዲያውቁ ተደርጓል። ከጁድ ታካሚዎች መካከል አንዱ ገዳዩ ከሆነ ጁድን በመጠቀም የተዘረጋውን ወጥመድ ያጋልጠዋል። ሞዲ ጁድ የሚገኝበትን አድራሻ እንዲተዋዘዘው ለስልክ ልውውጡና ለህንፃው በር ጠባቂ እንዲነግራቸው አስጠነቀቀው። እያንዳንዱ ሰው ጁድ የት እንደሄደ በትክክል እንዲያውቅ መደረጉን አረጋገጠ። ጁድ ወደ መኖሪያ ህንፃው ሲገባ ማይክ እዚያው ስለነበር ሰላምታ ቀረበለት። ነገ ጠዋት ከከተማ ለወጣ ነው ማይክ ሲል ጁድ ነገረው። የጋራጅ ሰራተኞቹ መኪናዬን እንዲያስተካክሉልኝና ነዳጅ እንዲሞሉልኝ አረጋግጠሃል? ራሴ ነኝ ስከታተሉ ያልኩት ዶክተር ስቴቨንስ። በስንት ሰዓት ነው መኪናዋን የምትፈልጋት? ጠዋት 1 ሰዓት ነው የምወጣው አለ ጁድ። ማይክ በደንብ እየመረመረው መሆኑን በመረዳት ወደ መኖሪያ ህንፃው እንደገባ በሩን ቆለፈና በጥንቃቄ መስኮቱን ፈተሸ። ሁሉም ነገር እንደነበረው ነው። ልብሱን አውልቆ 2 መድኃኒቶች አንስቶ ወደ መታጠቢያ ቤቱ ገባ። ሰውነቱን ሲለቃለቅ ጭንቅላቱ ከላዩ ላይ ሲራገፍ ታወቀው። በመዝናናት ጋደም ብሎ በሐሳብ ርቆ ነጎደ። ሞዲ መኪናውን በመንገድ ላይ ችግር እንዳይገጥመው ያስጠነቀቀው ለምንድን ነው? ምክንያቱ ሊሆን የሚችለው ጥቃት የሚፈጽሙት እዛው ነው። ሞዲ በዚህ ጉዳይ ምን ማድረግ ይቻለዋል? ሞዲ እቅዱ ምን እንደሆነ ሊነግረኝ አልወደደም። ጁድ ነገሩ ይበልጥ እያሰላሰለው ሲመጣ አደገኛ ወጥመድ እንደተዘጋጀለት እየገባው መጣ። ሞዲ የነገረው ነገሩን ያቀደው ለእሱ ደህንነት ሲል መሆኑን ብቻ ነው። ግን ምንም ያህል ጊዜ ቢሸሽም የሚያገኘው መልስ አንድ ብቻ ነው። ወጥመድ የተዘጋጀው ጁድን ጠልፎ ለመጣል ነው።
ግን ለምን? ሞዲ እሱን ለመግደል ምን አይነት ፍላጎት አነሳስቶት ይሆን? አምላኬ ሲል ሞዲን አስታወሰ። ከማንህ አንተን አድራሻ ማውጫ ላይ ነው። በግምት ስም በማውጣት ነው የደወልኩት። እናሱ ገዳይ እንደሆነ እያሰብኩ ነው። እራሴ አበድኩ እንዴ? አይኑን መክደን በመጀመሩ የእንቅልፍ ክኒኑና ሞቅ ያለው ሻውር በጋራ ወደ እንቅልፍ ዓለም እየወሰዱት ነው። ሰውነቱን ከውሃ ውስጥ በማውጣት ካደራረቀ በኋላ ፒጃማውን ለበሰ። የማንቂያ ሰዓቱን ከንጋቱ 12 ሰዓት ላይ ሞልቶ አልጋው ላይ ወጣ። ካትስኪል አሰበ። ትክክለኛ ስያሜ ነው። ወዲያው ጥልቅ እንቅልፍ ጣለው። ልክ 12 ሰዓት ላይ ሰዓቱ ሲጮህ በድንገት ነቃ። ከዚህ በኋላ ጊዜ ማባከን የለም። እንደዚህ አይነት ግጥምጥሞች ግን የሚገርም ነው ሲል በማሰብ ከታካሚዎቹ አንዱ ጅምላ ጨፍጫፊ ነው የሚለው ሐሳብ ቅዠት ነው አለ። ቀውስ ነኝ ወይም ወደ እዛ እየተንደረደርኩ ነው። አሁን የሚያስፈልገው ሌላ የአእምሮ ትንተና ባለሙያ ማናገር ብቻ ነው። ለዶክተር ሮቢ ደወለለት። ይህ የሙያ ተግባሩ መጨረሻ መሆኑ ተሰማው። ግን ከዚህ ውጪ መፍትሄ የለም። በቅዠት ዓለም የሚያሰቃይ ከሆነ በቀላሉ ይጎዱታል። ሞዲ የአእምሮ ጤንነት ችግር እንዳለበት ካሰበ ለምን የእረፍት ጉዞ እንዲያደርግ ሐሳብ ያቀርብለታል። የሆነ ሰው ጁድን ሊገለው ይፈልጋል የሚለውን ስለተቀበለ ብቻ አይደለም። ትንሽ የመደናገጥ ስሜት ከፊቱ ለማግኘት ፈልጎ ይሆናል። ምናልባት ደግሞ ቀናው ሐሳብ የሞዲን ምክር ተቀብሎ ለጥቂት ጊዜ ወደ ካትስኪል ዞር ማለት ነው። ብቻ ጭንቀቱን በማራገፍ ራሱን ለመመዘን ይችላል። ምክንያቱም ከነ ውጤቱ ለማወቅና የተደገሰለትን ቀልድ መሰል ሴራ ለመገመት ይረዳዋል። ከእውነታው ያለውን ርቀት ያጠብለታል። ሲመለስ ከዶክተር ሮቢ ጋር ቀጠሮ በመያዝ በእሱ እንክብካቤ ስር ለመቆየት ወሰነ። ውሳኔው ከባድ ቢሆንም አደረገው። ጁድ እፎይታ ተሰማው። ልብሱን ከለበሰ በኋላ አነስተኛ የጉዞ ሻንጣ አንጠልጥሎ ወደ አሳንሰሩ ተጓዘ። ኤዲ ስራ ላይ አልነበረም። አሳንሰሩ በራሱ ጊዜ ነበር አገልግሎት የሚሰጠው። ጁድ ምድር ቤት ወደሚገኘው ጋራዥ በመሄድ ሰራተኞቹን ቢፈልግ ማንንም አጣ። ጋራዡ ባዶ ነበር። መኪናውን ያቆማት ከግድግዳው አጠገብ ነበር። ወደ መኪናዋ በመሄድ ያንጠለጠለውን ሻንጣ ኋላ በር ላይ ወረወረና የፊቱን በር ከፈተው። ሞተሩን ለማንቀሳቀስ ቁልፉን እንደሰካ በውሉ ያሳየው ሰው ፊቱ ተደቀነበት። የጁድ ልብ ዘለለች። በእቅድህ መሰረት እንድትንቀሳቀስ ነው አለው ሞዲ። በዚህ ሰዓት ልታየኝ ትፈልጋለህ የሚል ግምት አልነበረኝ አለ ጁድ። ሞዲ የግድየለሽነት ፈገግታ አሳየው። ከዚህ የተሻለ ነገር ላደርግልህ አልችልም እና እንቅልፍ በአይኔ አልዞረም። ሞዲ ችግሩን ለመፍታት የዘየደው መላ አስደነቀው። ጁድ ለእረፍት እንደሚጓዝ ምንም ማረጋገጫ የሌለው ሲሆን ነገሩ እንዳልተፈጠረ ለራሱ በማሳመን በመቀመጥ ብቸኛ አማራጩ አድርጎ ወሰደው። ደህና መሆንክን ለማረጋገጥ ወሰንኩ። አብሬህ በመጓዝ አሸናፊነት ካርዱን ከጨዋታው ሜዳ ለማግኘት ፈለግኩ እና እሱን ፍለጋ የትም ቦታ መሄድ አያስፈልግህም አለ ሞዲ። እሱን አሁን አውቀነዋል። ጁድ አይኑን እያርገበገበ አልገባኝም አለው። ቀላል ነው። ሁልጊዜ እንደምለው የሆነ ነገር ማግኘት ከፈለክ በመጀመሪያ መቆፈር አለብህ። ሞዲ የመኪናውን በር እየተደገፈ ካንተ ትንሽ ችግር ውስጥ ያገኘሁት ምን እንደሆነ ታውቃለህ ዶክተር? በየ5 ደቂቃው ልዩነት የሆነ ሰው ሊገልህ እያደባ መሆኑን ነው። እስካሁን ግን በተጨባጭ ያገኘሁት ነገር የለም። አንተን ዶግ አመድ አድርገው ካጠፉ በኋላ ወይም ከሰባበሩ በኋላ እንደርስበት ይሆናል። ጁድ አስተውሎ ተመለከተውና ካትስኪል አለ በደከመ ድምፅ። ኦ እዛማ በፍጹም አትሄድም ዶክተር። የመኪናውን በር እየከፈተ ውረድና ወደዚህ ና። በመገረም ጁድ ከመኪናው ወረደ። አየኸው፣ የሆነ ማስታወቂያ ይመስላል። ሁልጊዜ እንደምለው ሻርኩን ማጥመድ ከፈለክ ውሃውን በደንብ መሙላት አለብህ። ጁድ ፊቱን አተኩሮ ይመለከተዋል። ወደ ካትስኪል ደግመ መሄድ እንደማልችል የምነግርህ እየፈራሁ ነው አለ ሞዲ በትህትና።
በሱ በኩል ያለውን የመኪና ኮፈን ሲከፍተው ውስጡ 3 ተቀጣጣይ ፈንጂዎች ተጠምደው ነበር። 2ቱ በቀጭን ሽቦ ከሞተሩ ጋር ተገናኝተዋል። ወጥመዱ ሰርቷል አለ ሞዲ። ጁድ በመገረም እያየው እንዴት ልታደርገው ቻልክ አለ። ጁድ በግዴለሽነት እንቅልፍ እንደማያጠቃኝ ነግሬህ ነበር። እኩለ ሌሊት አካባቢ እዚሁ ነበርኩ። የምሽቱን ጥበቃ ወጣ ብሎ እንዲዝናና ከፈልኩት። ጨለማ ውስጥ ተደብቄ የሚሆነውን መጠባበቅ ያዝኩ። የምሽቱ ጥበቃ ተጨማሪ $20 አስወጥቶኝ ነበር አለናከለ። ዋጋው ርካሽ እንዲሆን አልፈለኩም። ጁድ በዚህ አጭርና ወፍራም ሰውዬ ጥበብ ተደነቀ። ምን እንዳደረገው አይተሃል? አላየሁም። ነገሩ የተፈጸመው እኔ ከመድረሴ በፊት ነው። ጠዋት 12 ሰዓት ላይ ከዚህ በኋላ ማንም ሰው ደግሞ ወደዚህ አካባቢ አይመጣም። ዝም ብዬ መጠበቅ ጀመርኩ አለ ወደ ሽቦው እጁን እያመለከተ። ጓደኞች ጥሩ ወዳጆች ናቸው። ለሁለተኛ ጊዜ ሳቱህ። ይህን ሽቦ ብትረግጦ ኖሮ ብትንትንህ ነበር የሚወጣው። ግማሽ ጋራዡን ማውደም የሚችል ኃይል ነበረው። ጁድ ድንገት ወዱ ሲገላበጥ ተሰማው። ሞዲ በሐዘኔታ ይመለከተዋል። ለደስታችን አለ። የደረስንበትን የምርመራ ደረጃ ተመልከት። 2 ነገሮች አውቀናል። በመጀመሪያ አንተ እብድ አለመሆንክን አረጋግጠናል። በሁለተኛ ደረጃ ደግሞ አለ ፈገግታው ከፊቱ ላይ እየጠፋ እግዚአብሔር በሚያውቀው የሆነ ቀውስ ሰው አንተን ለመግደል ቆርጦ ተነስቷል ዶክተር ስቴቨንስ።